ገደለቻት ለማስባል ነው እንዴ ቤት ድረስ የመጣሽው? ይልሽ እውነቱን ስታውቂ ራስሽ ማንን መግደል እንዳለብሽ ታውቂያለሽ። እንዴ ሳፈጠረሽ አምላክ ውጭልኝ። ማርታ ስሚኝ። የዴኒ ውጤቱን ተመልከቹ። የሰላም ልጅ አባት ደረጀ ነው። ይሄንንም ስለማቅ እርቃኔ ቪዲዮ ቀረጽኝ። ከዛ ምንድን ቢታሰርም እረፍት የለውም። ቢፈታም ያው ነፍሰ ገዳይ የሟች ቤተሰብ ያሳድደው። ማርታ መድኃኒት ልታገኛት ሄዳለች። ስለዚህ ትነግራታለች። ይህንን ካልነገረቻት በስተቀር ማርታ መድኃኒትን ከእህትነት ትፍቃታለች። ፎቶዎቹና ቪዲዮቹ እኮ አልጠፉም። አይናት እንደማለቆታለች። በእርግጠኝነት ማርታ ይህንን ለምን አደረግሽ ስትላት ባልሽ ከሰላም 2 ልጆች ስለወለደ ነው ትላታለች። እንዴ መድኃኒት እኮ ዳጣ የሰላምና ያንተ ልጅ መሆኑን አታውቅም። ይህን አባት ገደለ ብለሽ ያሳሰርሽው ሰሚያለሽ? ሁለተኛ በሞት እንኳን እህቴ ብለሽ እንዳታልቅሽ። እኔም ያንቺ መቃብር ላይ አልኩ አጠገቤ እንዳትደርሽ። አዳምጪ እባክሽ ማርቴ፣ አንዴ እንኳን አትዘጊ። ሰሚያለሽ? ለነገሩ እግዚአብሔር ይመስገን ሴት ልጆች አሉ። ምንም እንኳን እህት ቢነሳኝም ሴት ያውም ጀግና ሴት ልጆች አሉ። አቢጌልን የመሰለ እሷን ተከራክራ አባቷን ያስፈታች እሷ እኮ ነገር። እኔም ያንቺ መቃብር ላይ አልኩ አዳምጪ እባክሽ ማርቴ፣ አንዴ እንኳን አትዘጊ። ሰሚያለሽ? ለነገሩ እግዚአብሔር ይመስገን ሴት ልጆች አሉ። ምንም እንኳን እህት ቢነሳኝም ሴት ደረጀ እንግዲህ በስተመጨረሻ ጉድ ፈላበት ማለት ነው። እንግዲህ መታ ተናገረች ማለት ነው። መድኃኒት እንግዲህ ያው ታውቃላችሁ ኤቢ አለቃትም ካለችበት እንደማመጣት ብላ ነበረ። እንዳለችውም ደግሞ እንግዲህ ካለችበት አመጣቻት ማለት ነው። ፈልፍላና ያመጣቻት እንግዲህ አታየት በሚገርም ሁኔታ እሷንም እስር ቤት ነው ማስገባት ፍጹም ብላ ነበረ። እንዳለችውም እንግዲህ ካለችበት አምጥታታለች በሚገርም ሁኔታ። አሁን ላይ እሷም እንግዲህ በጣም ማርቲ በጣም ነው የተናደደችባት ማለት ነው። በጣም ነው የተናደደችባት። ምንድን መሰላችሁ የተናደደችበት እንግዲህ ባሏን አሳስራ ወይ በመጀመሪያ እንደዚህ ነው ብላ ነገረቻትም። ግን እየሆነው ያለው ነገር ከባድ ነውና ምንም ሳሳስበው እንዴት ታደርጋለች እህቴ፣ እንዴት የእናቴ ልጅ እንዴት በላ በጣም ተናዳባታለች። እንግዲህ አብረው አርጁን መጥቶ እንግዲህ ሁሉንም ነገር ለኤቢ ተነግሮ እንግዲህ አባቷንም ከስራ አውጥተዋለች ማለት ነው። ኤቢ በነገራችን ላይ ኤቢ በጣም ጀግና ሴት ናት። እንግዲህ አባቷን ጠበቃው ሆና ከሳ ተከራክራ አባቷን ማስፈታት ችላለች። እንደዛ ከማድረጓ ደግሞ እሷንም ደግሞ የእጇን ታገኛለች። እስር ቤት አስገባታለሁ ብላው ነበር ለአባቷ። አባዬ እሷንም ማመቀመቅ ነው ማስገባት፣ የእጇን ማግኘት አለባት እያለ ነበረ። አርጁንም እንግዲህ በስተመጨረሻ ቆረጠ ማለት ነው። ዛሬ ሁሉንም ነገር አወቀ። እቤ እጮኛ ነኝ ብሎ መጥቷል ማለት ነው። እሱም በመጀመሪያ እንግዲህ እና ይቀፊኝ የምትወጂ ከሆነ አንቺ ለጥቅም ብቻ ነው የምፈልገኝ አይደለ የምትወጂ ከሆነ ሲቀፊ ብሏት ነበርና አቀፈችው። አቅፋ እንግዲህ እንትን ስትለው ጭኛዋ መጣ ማለት ነው። ጭኛዋ ሲመጣ በጣም እንደነገጠችው በነገራችን ላይ እሷም በጣም ነው እንደነገጠችው። ምክንያቱም ያው ታውቃላችሁ ጥቅምና ፍቅር አንድ ላይ አይሄድም። እሷ ይሄኛውን ነው የምትወደውና አርጁን አትወደውም። አርጁንን የምትፈልገው ለጥቅሟ ብቻ ነውና እሱም ደግሞ አውቆታል። በቃ አንቺ ሁሉ ጊዜ ለጥቅምሽ ነው አይደል የምትፈልጊኝ? ኤቢ እኔ በጣም ነው የምወድሽ። አንቺ እኮ እንደማትወጂኝ አውቃለሁ፣ ግን እኔ በጣም አፈቅርሻለሁ ይላታል ማለት ነው። እንደሚያፈቅራት እሷም ታውቃለች፣ እንደሚወዳት እያወቀች እንግዲህ እየተጫወተችበት ነው። ምክንያቱም እንግዲህ ሀሳቧን የሆነ ነገር ስትፈልግ አርጁን ጋር ነው ደውላ የምታገኘው። አርጁን ይደወልልናል። አርጁን ይዞ ይመጣል። የፈለገችውን ነገር ከጎኗ ይዞ ይቀርባል። እሷ ደግሞ እንግዲህ ሌላ ሰው ልታገባ ወስናለች ማለት ነው። እሱ ሲመጣ እንግዲህ በጣም ነው የደነገጠችው ስታየው። እንዴ ለምንድን ነው ሳትደውልልኝ የመጣኸው አለችው። እኔ ይሄ ጮኛ ነኝ ብሎ ይተዋወቀዋል። ሲተዋወቀው አርጁን እንግዲህ በጣም ነው የደነገጠው። እውነት ነው በቃ እኔ እኮ መድኃኒት ነግራኝ ነበረ እውነት ነው አላት። አዎ እውነት ነው አለችው። እሷም ተናገር እንጂ ኤቢ የኔ ፍቅር እንግዲህ ታስበው ነበረ ከስንት ዓመት በኋላ ይሄው ጮኛዬ
እና ዛሬ ልንጋባ ነው ይለዋል ማለት ነው። በቃ እውነት ነው አለ። አዎ እውነት ነው ልንጋባ ነው ይለዋል። እሺ በቃ ግን እንዳትጎዳት ይለዋል። እንዳትጎዳት ኤቢ እንደምወድሽ ታውቂያለሽ። አንቺ እንደማትወጂኝ ደግሞ እኔ ጠንቅቄ አውቃለሁ። እኔ ነኝ እንጂ የምወድሽ አንቺ አትወጂኝ። ስለዚህ በቃ ክፉ አይንካሽ፣ እወድሻለሁ፣ ተንከባከባት አለው። እንግዲህ እንደዛ ነው ያለው ማለት ነው። በመጀመሪያ ሰላምታ ያቀረበለት በህንደኛ ነው። እንደዛ ምንድነው ይሄ ደግሞ ብሎ ሲለው በህንደኛ አይ አርጁን ህንደኛ ስለሚችል ነው። ህንደኛ ትችላለህ እባክህ ምናምን አለው። ያው እንግዲህ እንደዛ ሆነ ማለት ነው። እንደሚያፈቅራትና እንደሚወዳት ነግሯት ተሰናበታት ማለት ነው። አርጁን በሚያሳዝን ሁኔታ ልቦ አዝኖ ተሰብሮ ተነስቶ ሄዷል ማለት ነው ወደ ቤቱ። እንግዲህ ይሄኛውም አዲስ ዜና ይዤልሽ መጥቻለሁ አላት። ምንድነው ይዘህ የመጣው አዲስ ዜና ስትለው በቃ ነው የማየጋ ነው የምነግርሽ እንጂ ልነግርሽ አልችልም ይላታል። እሺ ብላ እንግዲህ እናቷ ጋር ተነስተው ይሄዳሉ። ማርቲም ትሄዳለች ማለት ሰበት እንዴት ናገረችው። ያው ታውቃላችሁ ኤቢ ችኩል ናትና ንገራን ስትለው ምንድነው ቆይ ሲረጋጋለችና ተረጋግቶ መድኃኒት ያለችበት መድኃኒት ተገኝታለች። መድኃኒት አልሞተችም በህይወት አለች አለች። አዎ በህይወት አለች ስትለው በጣም ነው ተደሰተችው። እንግዲህ ማርቲ እውነት ነው አለች ስትለው አዎ በቃ እሷንማ እስር ቤት መታሰር አለባት፣ በቃ እጇን ማግኘት አለባት ስትል መጀመሪያ መኖሯን በህይወት መኖሯን ማረጋገጥ አለብኝ አለች ማለት ነው። በህይወት መኖርና ለመኖሯን መጀመሪያ ማረጋገጥ አለብኝ ስትል እሺ በቃ እማዬ እንደዛ ከሆነ እሺ ትላለች እና ልብሴን ቀይረን እንጣ አብረን ሄደን እናያት አለችው። ሄዱ ማለት ነው። ሊያያት ሄዱ። እንግዲህ ስትሄድ በጣም ነው የተናደደችባት፣ በጣም ነው የተበሳጨችባት ማለት ነው። ሲገናኙ ስታያት ስትገባ በቃ በጣም ነው የተናደደችው። በእውነቱ ነገር ስትገባ ታገኘታለች ስትቆረቁር ማን ነው ስላ እንግዲህ አንገቷን ያነቀቻት እና አንገቷን አንቃ እንዴት እንደዚህ ታደርጊኛለሽ ነው ያለቻት። እንዴት እንደው እንደዚህ እሺ እኔንስ ተይው እንዴት ደረጃን ታሳስረዋለሽ እንዴ እኔ እህትሽ አይደለሁም እንዴ ያለቻት። ከዛ በጣም ተናደደች። እንደዛ ስትላት እንግዲህ ባክሽ ማርቲ ባክሽ አለቻት። አንገቷን ጉሮሯን አንቃ አንቺ ምን አባሽ ነው እንደዚህ የምታደርጊው ነው ብላም ብላ ተንግዶ ወደ አንቺ የሚባል እህት የለኝም ቀብሬ ላይ እንዳትቆም ቀብርሽ ላይ አልቆም እማዬ ትሙት ብላ አንገቷን ራሱ በጣም ተናዳ ማህተቧን እስከምትበጥስ ድረስ ነው እንግዲህ በጣም ተናዳ እንዴት እርሜ ለልጄ ቆንጆ ልጅና ጀግና ልጅ ወልጃለሁ አብይል ደረጀን አባቷን ተከራክራ አስፈታቸው አለቻት ማለት ነው። እንግዲህ ማርቲ እውነቱን ስታውቂ ያን ጊዜ ምን ትንተኛለሽ ነበር ያለቻት። እንግዲህ እንደዛ ትላታለች። ተነስታ ትሄዳለች ማለት ነው። እንደዛ ብላት በጣም ተናደባታለች እና እንግዲህ ቀብሬ ላይ እንዳትቆም ቀብርሽ ላይ አልቆም ብላ ነው ተነስታ ጥላት ሄደችው ማለት ነው። አንገቷ ላይ ያለውን ራሱ ማተቧን ስተምትበጥስ በጣም ተናዳለች እና ማይት አንቺ የሚባል እህት የለኝም እኔም ደግሞ እህትሽ አይደለሁም ብላ ነው ተናዳባታለች ማለት ነው። እንደዛ ብላ እንግዲህ ትሄዳለች። ሰው ሄዳ እንግዲህ ቤቷም ስትል ተናዳለች። ደረጀ ጋር ትደውልና መድኃኒት እኮ ተገኘች አባዬ ስትለው ደረጀ በጣም ነው የደነገጠው። እንዴ እና ሳትጥላት ማየ ልታገኛት አይደል ስትለው መገናኘት የለባቸውም ኤቢና አላት። እንዴ ለምንድን ነው መገናኘት የሌለባቸው አባዬ አለችው። ፍጹም መገናኘት የለባቸውም እባክሽ ይላታል። አይ ለምን አባዬ ሄዳለች የመድኃኒት ስልክ ይሰራል ሲል አይሰራም ሄዳለች ይላል። እንግዲህ በጣም ነው እንትን ያለውና በጣም ደንግጧል ደረጀ። ምክንያቱም ተናግራታለች ብሎ በጣም ተጨናንቋልና ጉዲኔ ነው ያለው። እንግዲህ በጣም ነው የተጨናነቀው። ያኔ ግራ ተጋብቶታል። ይሄንን ልትነግራት ነው ብሎ መድኃኒትም እንግዲህ ወስናለች ለመናገር ማለት ነው። እንግዲህ ምንም ማድረግ አልቻለም። እናታል ጋር ነው ደውለው እናታል ሲያገኘው እናታል እባክህ እና አባዬ እንዴት ነው መድኃኒት እኮ ተገኝቻሉና ማርቲ ሄዳለች ልታገኘት ሲል በጣም ነው እና ምን ይሻላል ምንድነው የምናደርገው ነገር ሲል በቃ አለቀልኝ አለው። ምን አለቀልኝ በቃ አሁንማ እንግዲህ አለቀልኝ ምን ማድረግ እንዳለብኝ እኔ ራሱ አላቅም ይላል። እና ምን ይሻላል ሲለው ምንም ማድረግ እንዳለብኝ አላቅም ግራ ገብቶኛል አለ ማለት ነው። እና በጣም ተጨናንቋል። እንግዲህ እሱም በጣም ነው የተጨናነቀው። ምን ማድረግ እንዳለበት ራሱ ግራ ገብቶታል። ሰላምም እንግዲህ ናታል ጋር ደውላ ስልኳ አላነሳላት ይላል ማለት ነው። እንዴ ሁለት ሶስት የስደውል አላነሳላት ሲል ዳጣ ሳይዋል ዳጣ ስታዩ እንዴ የማይ ስልክ እኮ ነው ለምን ነው ማትሰላም እየኮነ ለምን ነው ማታነሳው ሲል ስልኩን ያነሳላታል። ይደውልላትና እኔ በጣም ነው የታዘብኩሽ ምናምን እኔ እንደዚህ አልጠበቅኩሽም ነበር ሲላት እንግዲህ እንዴት እንደዚህ ሆና ብሎ ዳጣም እንግዲህ ተከታትላ ሰምተዋለች ማለት ነው። ዳጣ ተጨናንቃለች። አንደኛ ያው እንደምታውቁት የደረጀ ልጅ አይደለም ብላ ነበር የምታምነው። አሁን ግን የደረጀ ልጅ ነው ብላ ስላለቻት ጨንቋታል ማለት ነው። እማዬ እንደዚህ እየተጫወቱባት ነው ብላ እንግዲህ መድኃኒት ቀጥሎ ወደ ቤት መታለች። ቤት ስትመጣና
አላስገባም ይላል እንትና ገዜ እንዴ አክስታችን እኮ ሙታለች አንቺን እኔ ታቀሻለሁ ይላታል። ያቺ አክስታችን የምትባለው ሙታለች ነው ያላት። አንተ እንዴት እንደዚህ ትላለህ ብላ እንግዲህ ትገጥማለች ማለት ነው። አይ ወይ ሪዛስቱ ቢድ ብላው ነው ገብስራ የገባቸው ማለት ነው። እንግዲህ ገብታ አቤት ገብታ እንግዲህ ለማርቲ ሁሉንም ነገር ነግራታለች። ማርቲ ምንድነው ትሄዳለሁ ምንድነው ነው ያለቻት። ማርቲ እኔ ላንቺ ብዬ ነው በእጄ እንድጠፊ ነው አይደል እዚህ የመጣሽው አለቻት። በእጄ ለመጥፋት ነው አይደል እዚህ የመጣሽው ስትላት አይ እንደዚህ አይደለም ማርቲዬ እባክሽ ተረጅኝ ማርቲዬ እና ይሆናለውን ነገር ላስረዳሽ ነው አለቻት። ምንድነው የምታስረዳኝ ስትላት ደረጀ ከሰላም የወለደው ልጅ የደረጀ ነው የውልሽ ዲኤንኤ ምርመራውን ብላ ሰታታለች። እንግዲህ በጣም ተደንግጣለች። በጣም አሚራዋ ያኔ ልቧ ተሰብሯል። ደረጀም እንግዲህ አደጋ ላይ ነው ያለው ማለት ነው።